ተማርተው ጮኸው የቴዲ አፍሮ ሙዚቃ በወጣበት ቀን አብይ አህመድ ጉቶ የሚለው ንግግሩን በብዙ ለቅሶ ከ3 ቀን በኋላ 4000 ሰው አየለት። አራት ደርሷል። አዎ እኔም አንዱን ተጨምሬ ማለት ነው ቼክ ለማድረግ ስላየው እኔ ነገር ያለው ትንሽ አየውና ማየት ስለማልፈልግ አሁን የቴዲ አፍሮ በ12 ሰዓታት ውስጥ 26-27 ሚሊዮን ደርሶ ነበር። በ12 ሰዓታት ውስጥ 24 ሰዓት ሲመጣ ሌላ ነገር ሆናል። ወርልድ ሪከርድ ውስጥ ገባ። ገና እየቀጠለ ነው። የሀገር ውስጥ ዓለም አቀፍ ሚዲያዎች ወዘተረፈ መነጋገሪያ አድርገው ትንታኔ እየሰሩበት ነው የሚገኘው። ይሄ ሰሞን ከባድ እብደት ነው የተፈጠረው። የህዝብ አመጽ ስጋት አለ የሚል ግምገማቸው ግጥሞቹ ህዝባዊ አመጽ ሊቀሰቅሱና ከምርጫው በፊትም ሆነ በኋላ የጸጥታ ስጋት ሊፈጥሩ ይችላሉ የሚል ሌላኛው የግምገማ ነጥብ ነው። እነዚህ ሁሉ ተነሱ፣ ለአብይ አህመድ አቀረቡለት። አሁን እሱ ፎርማል ስራ መስራቱ ነው። ግጥሞቹ በሙሉ ወደ ፍትህ ሚኒስትር ይሄዱና ባለሙያ ገምግሞ ፍትህ ሚኒስትር የምክር ሐሳብ ጨምሮ ከግጥሞቹ ጋር ምክር ሐሳብ ጨምሮ ይዞ ይምጣ። እንግዲህ እነዚህ ውሸት ናቸው እነዚህ ምንድናቸው እያሉ ዘመቻ ሊከፍቱ ከሆነ እንዲህ ያርጉ አይ እነዚህን ደግሞ በዚህ መንገድ ደግሞ በእነዚህ ላይ ተመስርተን በህግ ክስ መመስረት እንችላለን ወይ ወዘተረፈ ሊሉ የሚችሉት ነገር ካለ ማለት ነው። ዞሮ ግን የቴዲ አፍሮ ግጥሞች በታሪክ ለመጀመሪያ ጊዜ የዘፈን ግጥሞች ወደ ፍትህ ሚኒስተር ተልከው ፍትህ ሚኒስተር ገምግሞ እና አጥንቶ ለጠቅላይ ሚኒስትሩ የውሳኔ ሐሳብ ይዞ ይቅረብ ብሏል። ፍትህ ሚኒስትር ደግሞ በስሩ እነ ነብዩ ባዬ፣ ዳንኤል ክብረት፣ እነ ካሙዙ ካሳ ሙዚቃውን ይገመግማሉ፣ ግጥሙን ይገመግማሉ። መቼም እንጂ ፍትህ ሚኒስትር ምኑን ያውቀዋል? ቅኔ ነው አንዳንዱ ምኑ ይገባዋል? ነብዩ ባዬ ይገባዋል እንዴ? ከነብዩ ባዬ በአርቲስት ኖ ካሙዙ፣ ዳንኤል ክብረት ምናምን ለሙያው የቀረቡ ናቸው ብለህ ነው አርቲስት በሚለው አሁን በአርቲስት ስም አይደለም የሚጠሩት። አዎ ግን በቀደም እኮ የቴዲ ዘፈን ከወጣ በኋላ ቲስት የምትለዋ ተቆርጣ ቴዲ ለግጥም ተጠቅሟታል። አብዛኛው ቲስት የመጀመሪያዎቹ 2 ፊደል ብቻ ነው እንደ ነብዩ ባዬ ጋር ቴዲ ካልመለሰላቸው በቀር ሲል በዜማ በማለት ቲስት ቲስት ትወስዳለች እና የሚሆን አልመሰለኝም። ይዘውት አይቆዩም። ለማንኛውም በሲሪየስ እንድታዩት የምንፈልገው ኪነጥበብ ይኸው ነው። በኪነጥበብ አይን ፕሮግራማችን የምናጋራችሁ ማናቸውን ነገር ኪነጥበባዊ በሆነ መንገድ ነው። ሲሪየስ መረጃዎች ናቸው እየነገርናችሁ ያለ ነው። ግን ይህንን ያው አይ ቲንክ ትረዱናላችሁ። ሁለተኛው ይህንን ብዬ ልቋጨው ከዛ ወደ አንተ አስተያየት እንድናልፍ የአብይ አህመድ አገዛዝ አንደኛው ትእዛዝ ይሄ ነው፣ ወደ ፍትህ ሚኒስትር ሂዱ። ሁለተኛው የትኛውም ከ18 16 ይሁን የቴዲ አፍሮ ዘፈኖች በየትኛውም የመንግስት የግል የሚታወቁ የሚዲያ ጣቢያዎች ኤፍኤሞች ወዘተረፈ የትኛውንም የዘፈን ክፍል እንዳይተላለፍ የሚል ትእዛዝ ነው የተሰጠው። ይህን መመሪያ አስተላልፈዋል። እንዳውም ምንጮቻችን ዘርዘር አድርገው ያቀረቡልን የአብይ አህመድ አገዛዝ የትኛውም የቴዲ አፍሮ ሙዚቃ በብሔራዊ የቴሌቪዥን ጣቢያው እንዳይተላለፍ የውስጥ መመሪያ ሰጠን የሚለው የአልበሙን መለቀቅ በተመለከተ ዜና የሰሩ የፕሬስ ድርጅት ጋዜጠኞችም በግራና በቀኝ ፊታቸው በጥፊ መልዟል እና የእውነት በጣም እያዋከቧቸው ነው የሚገኙት። ዜና ለ7 ደቂቃ ለጥፈው ወዲያውኑ አንስተውታል። ቴዲ አፍሮ ኢቶሪካ የተሰኘ አዲሱን አልበሙን መልቀቁን ተከትሎ ነው ከፍተኛ ድንጋጤ ውስጥ የገባው የብልጽግና አገዛዝ የደርግ ዘመንን በሚያስንቅ የሳንሱር ማዕቀብ የውስጥ ውሳኔዎች ማሳለፉንና ኢቢሲ የሚገኙ የኢትዮ ሰገነት ምንጮቻችን እንደጠቆሙት የድምፃዊ ቴዎድሮስ ካሳሁን የትኞቹ ሙዚቃዎች በብሔራዊ ቴሌቪዥን ጣቢያው
እና በስሩ ባሉ የኤፍኤም ጣቢያዎች እንዳይተላለፍ ነው ጥብቅ መመሪያ የተላለፈው። ሙዚቃዎቹ በኢቢሲ እንዳይተላለፉ ለተቋሙ ኤዲተሮችና ቴክኒሻሎች ትዕዛዝ ተሰጥቷል። እገዳው ከዚህ ቀደም የወጡትን የድምፃዊ ቴዎድሮስ ካሳሁን ዘፈኖች ጨምሮ እንደሆነ ነው የጠቆሙት። ምንም የቴዲ አፍሮ ዘፈን በኢቢሲ በኩል እንዳይተላለፉ ዝግ እንዲሆኑ መመሪያ ተላልፏል። የአብይ አገዛዝ አገልጋይ የሆነው ዳንኤል ክስረት የኢቢሲ የቦርድ ሰብሳቢ መሆኑን የምታውቁት ነው። ስለዚህም ከድምፃዊ ቴዎድሮስ አልበም መለቀቅ በፊት በሚኒስትር ማዕረግ ያሉ ያገዛዙ ሹማምንት ጨምሮ የተሳተፉበት የስነ ልቦና ማጥቃት ዘመቻ ከፍተው ነበረ። ቴዎድሮስ ካሳሁን በአዲሱ ስራው ከኢትዮጵያ አልፎ በአፍሪካና በዓለም አቀፍ ደረጃ አዳዲስ ክብረ ወሰኖችን መስበሩ ለአብይ አህመድ አገዛዝ ራስ ምታት ሆናል። በነገራችን ላይ መረጃውን ያደረሱን አካላት የገለጹበት መንገድም የሚገርም ነው። በህወሓት ኢህአዴግ የስልጣን ዘመን ከድምፃዊ ቴዎድሮስ ካሳሁን የሙዚቃ ስራዎች ውስጥ በጣት የሚቆጠሩት ከመከልከላቸው ውጪ ሌላ የቴዲ አፍሮ ዘፈን ግን እንዳይተላለፍ የሚል ክልከላ አልነበረም። እንደ ጃዝ ተሰሪያል፣ ዳህላኩ፣ ታዬ፣ ጥቁር ሰው የመሳሰሉትን ይከልክሉ እንጂ ሌሎች የፍቅር ዘፈኖች፣ ሀገራዊ ዘፈኖች ወዘተረፈ ክልከላ አልነበረባቸውም። በእነዚህኞቹ ግን 6ኛ አልበሙ በይፋ ለህዝብ መለቀቁን በተመለከተ ዜና የሰሩ የፕሬስ ድርጅቱ ጋዜጠኞች ለሌላ ወከባ ተዳርገው ከዚህ በዘለለ ግን እንዳይተላለፍ የሚለው ነገር አጽንተዋል። ሌላው እንግዲህ የአብይ አህመድ አገዛዝ ይሄ የቴዲ አፍሮ አዲስ አልበም በአዲስ አበባ እንዳይደመጥ ግብረ ኃይል በማሰማራት ወጣቶችን በጅምላ እያፈሰ መሆኑ ነው። ቅድም ስታነሳው ነበረ አያይዘ የሚዘምቱባቸውም መረጃዎች ስላለ እነዚህን ነገሮች እንግዲህ የቀረቡት እነዚህ ናቸው ለዕለቱ የያዝናቸው መረጃዎች። ከዚህ ጋር አያይዘ ከአፈሳውም ጋር ሁለተኛ ቴዲ አፍሮም ምንድን ነው ለማንኛውም አንድ ነገር አንሳው አይ መነጽሩን አይደለም ባንዲራውን ነው ያልኩት። ቴዲ አፍሮ ዳስታን ላይ አንሳው ይላል። አንተ መነጽሩን ላነሳኩ አይደለም ልታይ ያዛርገ ልታይ ነው ምን እያልክ ነው? በነገራችን ላይ አንሳው ሲባል በጣም በማህበራዊ ሚዲያ ሲዘዋወር ያየሁት በፊት ነው። ጎንደር ላይ ይሁን ወይ የት ቦታ ኦሮሚያ ክልል ይሁን ብቻ ቦታውን በትክክል ማወቅ አልቻልኩም። ባንዲራ ወድቆ ከአስፓልት ተሻግሮ ሄዶ ባንዲራውን የሚተክል ልጅ አለ። የአድማጭ ተመልካቾች እንደሚመለከቱት በጣም በእርግጠኝነት መናገር እፈልጋለሁ። እና ያ ልጅ በቃ ይሄ ዘፈን በቃ መጣለት። አንሳው መቼም ከነጠላ እየቀደዱ ሲጥሉ ከመኪና ላይ እየፈቀፈቁ ሲጥሉ ፈቅፍቀው ከልቤ አታወጣውም እያለ ህዝብ ሲከራከርበት የነበረው አረንጓዴ ቢጫ ቀይ የለበሱ ወጣቶችን መሬት ላይ ጥሎ ሲረግጡ ምንም ያልተሰማቸው ዛሬ ምንድን ይከነክናቸው? ያን ስራቸውን እሱ በዘፈን ማተብ ስለመታበት ነው። ህዝቡ አይቶታል እኮ የሰሩትን ነገር በደንብ በትክክል የተመለከተው ነው። እኔ እዚህ ላይ ብዙ ጊዜ ሳልወስድ አድማጭ ተመልካቾች በተለይ በኢትዮ ሰገነት ሳተላይት የምትከታተሉን ኢትዮጵያውያኖች የቴዲን ዘፈን በመስማት በማዳመጥ ብቻ ጀግና ማለት ወይም ቴዲ ማለት ብቻ አይደለም። ቴዲ በወጣበት በገባበት ልትጠብቁት ይገባል። በርካታ ስራዎች ይሰራሉ በማህበራዊ ሚዲያ። ቅድም ያለው አንድ አጸያፊ በማህበራዊ ሚዲያ እየተዘዋወረ ያለ የሚገርመው ነገር እኛ አንድ ዶክሜንተሪ ሰርተን ቀድመናቸው ለማጋለጥም እንቅስቃሴ ጀምረን አቆም ነው። ምክንያቱም ከነሱ ይምጣ ብለን ነው። መረጃው ግን በትክክል ደርሶናልና በዚህ አጋጣሚ መረጃ የሚያቀብሉንን ሰዎች የነጻነት ቀን ሲመጣ በአደባባይ የምናመሰግንበት ዕለትና ጊዜ ይመጣል። ያን የምናወራው ይሆናል። ግን በጣም ነው የምናመሰግነው። ተጠራጥረን አይደለም፣ ማጣራት ስለነበረብን
ጉዳዮቹን እያጣራን በደንብ እየሄዱበት እንደሆነ እነ ዳንኤል ክብረት በጣም በቤት ሰዎች ተመድበው አንዳንዶች ያው እዚህ ማህበራዊ ሚዲያ መናገር ስለሚከብደኝ ነውና በቴዲ እንዲሆኛለው የሚሉ ወጥተው አሁን በአደባባይ በቴሌቪዥን ጣቢያ ተቀርጸው እየተሰራጩ ይገኛሉ። ሌሎችም ገና የሚሰሩ ጉዳዮች ሊኖሩ ይችላሉ። እኛ ቀደም ብሎ የደረሰን ገና አንደኛው ነው የወጣው። ሌሎች ሁሉ አሉ የተዘጋጁ። እነዚህ ገንዘብ እየተከፈላቸው ልክ ሀብትሽ በስር ላይ በነበራችሁበት ጊዜ ገንዘብ ተከፍሎ ምስክር የሚሆኑ አሉ አይደል? ምንም ያላዩትን ያልሰሙትን መጥተው እንደሚናገሩት ልክ እንደዛ ነው። እንግዲህ ስም የማጠልሸት ስራ በነ ዳንኤል ክብረት ክስረት አማካኝነት እየተዘጋጀ ያላለ ጠብቁት ያልኩት አንደኛ መረጃ ሲመጣ ቶሎ የምትደናበሩ ወይንም ደግሞ ሳታጣሩ ፍረጃ ውስጥ እንዳትገቡ በሄደበት በገባበት እንድትከተሉ ምለው። እንግዲህ ከኮሬ ነገኛ ጀምሮ ገዳይ ቡድን አዘጋጅቶ የሚንቀሳቀስ በኪስ ይዞ የሚዞር ሰው ነው አብይ አህመድ። ሌላ አሁን ምርጫውን አስመልክቶ በርካታ ከኦሮሚያ ክልል ወጣቶች እየገቡ ነው እና ትንኮሳውም አይቀርም። ይሄንን በተመለከተ ደግሞ እዚህ ዲሲ የተቀመጠ ተላላኪ በጽሁፍ አጋርቷል። በጣም ተቆጥተዋል የሚል ካቃ ጨዋታ እየተጫወተ ነው። ለምንድን ነው የተቆጡት? ምንድን ነው የተናገረው? የሚቆጡት ለምን ባንዲራዬን ትረግጣለህ አንሳ ስላለ ነው? እና ባንዲራ መርገጥ መብት ነው ላንተ ማለት ነው? ምንድን ነው የተናገረው? አላፈናቀልክም፣ አልገደልክም፣ አላፈንክምና በሚሊዮን የሚቆጠር ብር አልተቀበልክም። ምንድን ነው ያዙ ልቀቁኝ የምትለው? ምልክ መብት የተነካ ይመስል ማለት ነው። በማህበራዊ ሚዲያ ተከፍሏቸው እየጮሁ ያሉትን እኔ በነገራችን ላይ ጸያፍ ቋንቋ እንዳይሆን እየተጠነቀቁ የሬስትሩም ሲንክ አለ አይደለ? ያ ሲንክ ማንም ሰው ይቀመጥበታል። አሁን እኛ ኦፊስ እኛም እንጠቀማለን፣ ሌላውም ይገባል አይደል? ነብዩ ባዬ፣ ዳንኤል ክብረትና የአብይ ተላላኪዎች ሲንክ ናቸው። የሬስትሩም ሲንክ ማንም የሚጠቀምባቸው ማንም ተጠቅሞ ያደፋባቸዋል፣ እንደገና ይጠቀምባቸዋል። በወያኔም ጊዜ እንደዚሁ ሲጠቀሙባቸው ነበረ። አሁንም ይህንኑ ነው እየሰሯቸው። ከዛ ያነሰም እነሱ መግለጫ ካለ አድማጭ ተመልካቾች እናንተ ደግሞ ስጡበት። ለነዚህ ብዙ ምላሽም መስጠት አልፈልግም። በቀጥታ ሚዲያዎች ስለ ቴዲ ምን አሉ? ስለ ቴዲ ምን አሉ? ግለሰቦች ስለ ቴዲ ምን አሉ? ብዙ ነገር መስራት ይቻል ነበረ። ነገር ግን ያንንም በተመለከተ ከሚዲያውም አንጻር እኛ ቀንጨብ አድርገን ያዘጋጀነው አለ። እሱን ካዳመጣችሁ በኋላ በንባብ የኔ እይታ በቴዲ አፍሮ ላይ ያለኝን ነገር አቀርባለሁ። ግን ትንሽ ዘና ፈታ እያልን አንዳንዶች ትላንትና ይቃወሙት የነበሩ ሰዎች ዛሬ የቴዲ ደጋፊ ሆነዋል። እሰየው ነው ለኔ እሰየው።